ለገንዘብና ለዝና ሲሉ አሳፋሪ ስራ የሰሩ 5 ዝነኞች። 5ኛ ማስተዋል ወንደሰን። አርቲስት ማስተዋል ወንደሰን ከአንድ ታዋቂ ባለሀብት ጋር የነበራትን ውዝግብ በተመለከተ ከጅምሩ እየሄደችበት የነበረው መንገድ እጅግ አሳፋሪና የእሷንም አለመብሰል የሚያሳይ እንደሆነ ብዙዎች ይስማማሉ። የዱባይ ሽርሽራን ጨርሳ አዲስ አበባ እንደገባች የጀመረችውን አነጋጋሪ ድራማ ካሳለፍነው ጥቂት ወራት በፊት አስመልክተናቸዋል። መላ ኢትዮጵያዊም ተመልክቶታል። ማስተዋል ከባለ ሀብቱ ጋር ያላትን የግል ጉዳይ ግን በግለሰቦች ላይ በማሳበብ ሞክራለች። አንድ ጊዜ ሰውየው ጥሩ ሰው ነው፣ አንዴ ደግሞ አስገድዶ ደፈረኝ፣ አንዴ ደግሞ ቢሮ ውስጥ እሱን ለማስጨረስ የተቻለኝን ሁሉ አድርጌያለሁ እያለች በሚያሳፍር መልኩ እርስ በራሱ የሚጋጭ መልእክትን ስትቀባጥር ቆይታለች። አንዴ ውል ሲላት ባለሀብቱ ለዩቲዩበሮች ገንዘብ ከፍሎ ስሜን አስጠፍቷል ብላ የለየለት ውስልትና አስመልክታናለች። ታዲያ ባለሀብቱ ድንገት ባወጣው የድምፅ ልውውጥ ላይ ዝነኛዋ ባለሀብቱን ከፍተኛ መጠን ያለው የገንዘብ መጠን ጠይቃው ምላሹን ቢስ ሲሆንባት እኔ ዝነኝነቷን ተጠቅማ ስሙን እንድታጠፋው ህይወቱን እንድትመሰቃቀልበት ስትዝትበት እንደነበር ልንረዳ ችለናል። የተፈጠረው ይሄ ነበር። አርቲስቷ ገንዘብ ለማግኘት ስትል ብቻ የገዛ ክብሯንም ሳይቀር የሚያጠለሽ አልባሌ ምግባር መፈጸሟ በመነገር ላይ ነው። 4ኛ ሳሮን አየልኝ። ሳሮን አየልኝ አሁን ላይ ከ172,000 በላይ የኢንስታግራም ፎሎወር ያላት ከ28,000 ያለፈ የፌስቡክ ተከታዮችን ያፈራች ዝነኛ ነች። ነገር ግን ከዚህ ሁሉ አስቀድሞ ወደ ዝነኞች ጎራ ለመቀላቀል እጅግ አሳፋሪ የሚባሉ ስራዎችን ሰርታለች። የሳሮን አየልኝ የመጀመሪያ ስራ የወጋገን ባንክ ማስታወቂያ ቢሆንም በዛ ግን ያቀደችውን ያህል እውቅናን ማግኘት ስላልቻለች ትኩረትን ለመሳብ ስትል ብቻ ከ3 ዓመት በፊት ማሚላ ሉቃስ ለቆት በነበረው ቀረ ነጠላ የተሰኘ የሙዚቃ ቪዲዮ በኩል ነበር የቀረበችው። እሷም ይህንን ሳትደብቅ ለስኬቴ በርን የከፈተልኝ የማሚላ ቀረ ነጠላ ነው ስትል ተናግራለች። በዘፈኑ ላይ ማሚላ አይበርደው ጎኔ ከዚህ በኋላ ቀረ ነጠላ እያለ የሞዴል ሳሮን አየልኝን ከብርድ የሚያስጥል ተክለ ሰውነት ሲያሞጋግስ ምዕመናንም ይህንን ከብርድ የሚያድን ሰውነት የማን ነው በሚል መሰረታዊ ጥያቄ ስለ ሳሮን ያሰላስሉ ጀመር። ሳሮንም ሆን ተብሎ ትኩረት ለመሳብ እንደሆነ በሚያስታውቅ መልኩ ገላዋን አደባባይ ላይ ማስወጣቷን ተያይዛው ነበር። ታዲያ እግዜር የፈጠረላት መቀመጫ ስራ የፈጠረላት ሳሮን እይታ መሳቧን ተከትሎ የዝነኝነትን እርምጃዋን ወደ ሩጫ ቀየረችው። እጅግ አነጋጋሪ የነበረው አኩኩሉ የተሰኘው የሙዚቃ ከሰራች በኋላ አነጋጋሪነቷ ሰማይ ነክቶ ነበር። ታዲያ ከዚህ ጋር ተያይዞ እጅግ በርከት ያሉ ትችቶችን ካስተናገደች በኋላ በበርካታ የቴሌቪዥንና የሬዲዮ ዝግጅቶች ላይ እንግዳ መሆን ጀመረች። እንዳቀደችውም ዝነኛ ለመሆን በቃች። በዚሁም ዝነኝነትን ለማግኘት ሲባል ብቻ አሳፋሪ ስራዎችን ከሰሩ ዝነኞች ጎራ የአራተኝነቱን ስፍራ ሰጥተናታል። 3ኛ ቤዛዊት መስፍን። ብዙዎቻችን ዳና በተሰኘው ተከታታይ የቴሌቪዥን ድራማ ላይ እናውቃታለን። ዝነኛዋን በዚህ ዝርዝር ውስጥ እንድትገባ ምክንያት የሆናት አሳፋሪው ምግባር የተፈጸመው ዝነኛዋ በአንድ ወቅት በተጭበረበረ ቼክ በፈጸመችው ወንጀል ነበር። ጉዳዩ የተፈጠረው እንደዚህ ነበር። ዝነኛዋ ከመኪና አከራይ ድርጅት መኪና ትከራያለች። መኪናውን ስትከራይ ለመኪናው መያዣ 4,000 ብር ለመያዣነት በቼክ ትሰጣለች። መኪናው የኪራይ ጊዜውን ሲጨርስ እኔ መኪናውን መመለስ አልቻልኩም ነበር ትላለች ዝነኛዋ። ከዛም ሁለተኛ ተከሳሽ የሆነውን ግለሰብ መኪናውን መልሶ ቼኩን እንዲቀበል ላኩት፣ የዋህነቴም ጎዳኝ ትላለች ዝነኛዋ። እንደ ዝነኛዋ ከሆነ በወቅቱ የመኪና አከራዩ ድርጅት እኔ ለመያዣነት የሰጠሁትን ቼክ ባለመያዙ ተቀያሪ የሚሆን ቼክ ጻፈልኝ። ከዛ እንዴት እንደሆነ ባላወቅኩት ምክንያት ታሰርኩኝ ያለች ሲሆን ግን እውነታው ከዚህ ፈጽሞ የተለየ ነበር። ዝነኛዋ ከመኪና አከራዩ ድርጅት የተጻፈላትን የ4,000 ብር ቼክ ከፊት ለፊቱ 2 ቁጥር በመጨመር ማለትም 24,000 ብር አድርጋ ቼኩን ከባንክ አስመንዝራ ወስዳ ነበር። ይህ ጉዳይ የደረሰው ፍርድ ቤትም ተከሳሿን ወንጀለኛ ብሎ ብሩን ከነመቀጫው ያስከፍላት ሲሆን ለተወሰነ ጊዜም በእስር እንድታሳልፍ ወስኖባት ነበር። በህዝብ ዘንድ ተወዳጅነትን ያገኘችው ዝነኛዋ እንዲህ ባለ አሳፋሪ ምግባር ላይ በመሳተፏ በዝርዝራችን ላይ የ3ኛነትን ስፍራ ሰጥተናታል።